ነበረ ሴቶቹ የሆነ ሳሚን የተጎዳበት ሳሚን የመቱበት መሳሪያ በሙሉ ያሸሹ ነው የተገኙት የነበረው። ሳሚ ዛሬ በማርታ እጅ ውስጥ እንዳለ ማርታ እንደምትሰቃየው ነው የተነገረው። ሳሚ የሁሉም ጋዜጠኞች መማሪያ እንዲሆነው አድርገው መሞት አለበት፣ ምክንያቱም ብዙ ሚስጥሮችን ያወጣ ሳሚ ስለሆነ ብላ በሳሚ ላይ በጣም ትኩረት እንዳደረገች ነው የተናገረው። ሳሚ እንደምናውቀው ጥሩ ስራ ሲሰራ ነው እንጂ መጥፎ ስራ የሰራው ነገር የለም። ግን ሳሚ አሁን ያለበት ሁኔታ በጣም አስደንጋጭ የሆነና አስጊ የሆነ ቦታ እንዳለ ነው የተናገረው። እኔም ብር በጣም በኃይለኛ ተከፍሎኝ ነው ሳሚ እንዳግት የተደረኩኝ እንጂ እኔ ወድጄ አይደለም። ግን ሳሚ በአሁን ሰዓት ትሉ ካደረሳችሁለት ማርታ ልትጎዳው ትችላለች። አሁንም በጣም ጎታዋለች፣ የታወቀ ነው። ግን የበለጠ እንዲሞት አሰቃይታ እንዲሞት ነው የምታረገው። ስለዚህ አቅማችሁ ከቻለ ትሉ ድረሱለት ነው ብሎ ነው ጥሪ ያቀረበው። ስለዚህ ሳሚ በአሁን ሰዓት በማርታ እጅ ነው ያለው። ማርታ ያሰቃየችው ነው። ማርታ ማለት ማናት ልትሉ ትችላላችሁ። ማርታ ማለት በየቦታ ባል ያገባች እነዛ ባሎችን የሆነ ነገር አስነክታ እንዲሞቱ አድርጋ ንብረታቸው በሙሉ የምትቀማ ልጆቻቸው ጎዳና አውጥታ የምጥል ሴት ናት። እቺም ሴት ባለፈው 2 ልጆችም ያለቀሱ ተናግረው ነበር። አንዷ ፓራላይዝ ሆናለች፣ አንዷ ደግሞ ትምህርቷ አቋርጣ እህቷ ያሳከመች ነው። ያቺ ማርታ ቀጥታ ወደ ቤቷ ሂደው ነበረ እነ ኤርሚያስ። ከሄዱ በኋላ ባሏ ከኔ ተጣልታ ከወጣች ቆይታለች፣ እኔ አላቃትም ማናት ብሎ ነው የተናገረው የነበረው። ግን ሁለታቸውም አንድ ላይ እንደሚሰሩ ነው የታወቀው። ባል ሆኖ ሚስቱ የሌላ ወንድ የሚሸጥ ባል አሁን ይሄ ባል ነው ተብሎ ይጠራል እንዴ? በባል እንደ ባል ይቆጠራል? ይሄ የኔ ሀሳብ ነው። ስለዚህ ውድ ቤተሰቦቼ ማርታ የምትባለዋ ለምን ሳሚ እንደያዘችውና በምን ምክንያት እንደያዘችው ምንም የታወቀ ነገር የለም። ከየት ደረሰባት? ለምን ደረሰችበት? ለምንድነው ያገተችው? ለምንስ እንዲታገት ተደረገ? እሷ ብቻ ነው የምታውቀው። ምንም የሚታወቅ ነገር የለም። ግን አሁን ሳሚ ያለበት ሁኔታ በጣም ከባድ እንደሆነና በጣም አስቸጋሪ እንደሆነ ነው የተነገረው። ፍትህ ለሁላችንም። ለሳሚ መጠየቅ አለብን። ሳሚ ለእውነት የሚሰራ ሳሚ ሀቀኛ ሰው እንደሆነ ሳሚ እውነተኛ ጀግና ጋዜጠኛ እንደሆነ ነው ሁላችንም የምናውቀው። በእነዚህ አሉባልታ በሆኑ ሰዎችና የሰውን ሕይወት በማያሳዝናቸው ሰዎችን መያዙ መሰቃየቱ በጣም የሚያሳዝነው። ሳሚ የብዙ ሰው ይረዳል፣ የተቸገሩ ሰዎች ይረዳል። ይሄን ልጅ ደግሞ እጥፍ ድርብ ይከፈላል ስለተባለ ነው እኔ ችግሩኛል፣ ችግር ውስጥ ገብቻለሁ፣ እባክህ እርዳኝ፣ ብዙ ሰዎች እንደምትረዳ ሰምቻለሁ ብሎ ነው የተጠጋው። አያችሁ፣ ምስኪን ሆኖ ይቀርቡና ግን ከጀርባቸው ሰኪን ነው የሚሆኑት። ለምን እንደሆነ አላውቅም። እርዳኝ እባክህ፣ እኔ ምንም ነገር የለኝም፣ ምስኪን ሰው ነኝ፣ ችግር ውስጥ ገብቻለሁ ብሎት ነው ወደ ቤቱ እንዲያስጠጋ ያደረገው ነበረው። ግን ከዛ በኋላ ቤቱ ካስጠጋው በኋላ ጉዳት እንዲደርስበትና ችግር ውስጥ እንዲገባ ነው ያደረጉት። አስቡት፣ እርዳኝ ብሎ ቤቱ መጥቶ ግን አሳልፈው ለማርታ ሰጠዋት። ዛሬ ግን እኔ ምንም ማድረግ አልችልም፣ ስራ አጣሁኝ ነው። እና ስራ ብታጣ ሳሚ ያሳልፈህ የቺ ሴትዋ ሰጥተህ ነው እንዴ አንተ ስራ የምታገኘው? በተማርክበት ትምህርት ስራ ላገኘህ መንግስት ጠይቅ ወይስ ድርጅቶች ጠይቅ እንጂ ሳሚ ድርጅት የለው። ምን ያድርግ ነው? ሳሚ የመንግስት አካል አይደል? መንግስት አይደል? ሳሚ እኮ የተቸገሩ ሰዎችን የሚረዳ ጭንቅ ውስጥ ያሉ ሰዎች ከጭንቃቸው የሚያወጣ፣ ንብረታቸው የተዘረፉ ንብረታቸው የሚያስመልስ፣ የተቸገሩ ሰዎችን በየቦታቸው ሂዶ ካሉበት ጭንቀት ያወጣል እንጂ በሌላ ነገር የሚሳተፍ ነገር የለም። በወንጀል ነገር ሲሳተፍ አይተነው አናውቅም። ሳሚ ሁሌ ለእውነት የቆመ ጀግና ነው። ሰሞኑ የሚሰራው በሉል ጉዳይ ነበር። በአሞቴ ጎሳዎችን በሳሙኤል ጎሳዎችን ነው የሚሰራው ነበረው። በመሀል ደግሞ ኤርሚያስ ያልሰራው ወንጀል ሰርተሃል ተብሎ የሱ ጉዳይ ያስፈጸመ ነበር። በመሀል እኮ ነው ነገሩን ሳይጨረስ እኮ ነው ልጁን እንዲታገት የተደረገው። ለዛውም በማናት የመቅደስን ልጅ ይዞ ከትምህርት ቤት ያመጣው ልጅ ካገቱበት ስቃያ ካወጣው በኋላ ነው ሳሚ እንዲታገት ያደረጉት። ለምን? ምን ባደረገ? ለእውነት ይቆማል እንጂ ለውሸት አይደለም ይቆማል። የሚሰራቸው ስራዎች በሙሉ እያንዳንዱ የትኛውም ፍርድ ቤት ቢቀርብ የእውነት የሚሰራቸው ህዝብን የሚሰክር
ከህዝብ የበለጠ እኮ ማንም ሰው የሚመሰክርም ማንም የሚመጣየ ነገር የለም። ህዝብ የሚመሰክርለት ልጅ እኮ ነው። ግን እናንተ ምስኪን ሆናችሁ ተቀርቧቸውና መጨረሻ ላይ እንደዚህ ታስጠጓቸዋላችሁ። ለምን? አንተ ብሩ ተቀብለህ ምን ልታረገው ነው? ምን ሊጠቅምህ ነው? የእሱ ህይወት ከጠፋ ምንም አይነት ጸጸት ውስጥ አትገባም? እኔ በጣም ነው የምትገርሙኝ። ማለት ለብር ብላችሁ ሰውን አሳልፋችሁ የምትሰጡ፣ ለብር ብላችሁ የሰውን ህይወት የምትቀሙ፣ ለብር ብላችሁ ሰው እንዳይንቀሳቀስ የአይምሮ በሽታ እንዲይዘው ህሊናው እንዲረበሽ የምታደርጉ ሰዎች ግን ጤነኛ ናችሁ? እኔ ጤነኛ ብትሆኑማ ለእውነት እኛ ሰዎች ነን። እኛ የሰውን እንባ ማበስ እንፈልጋለን። እንደኛ ሰው የሆነ ሰው በምንም ተአምር መጎዳት የለበትም ብላችሁ የምታስቡ እንደ ሰው ብታስቡ ኖሮ ሰውን በዚህ ልክ ከመሬት ተነስታችሁ አትጎቱም ነበር። ሳሚ አታውቀው ምን አትለው፣ ግን እሷ ከምንም በላይ ብረህ ከፍልሃለሁ እጥፍ ድርብ ከፍልሃለሁ ስላለችህ ምስኪን ሆነ ቀርበኸው አሳልፈህ ለእሷ ሰጠሃት። ታውቃለህ እሷ ብዙ ወንዶች በየቦታው የዞረች ወንዶች ታገባለች ንብረታቸውን ለመቅማት ብላ እነዛ ወንዶች እንደምትገላቸው ጠንቀህ ታውቃለህ። ያወክን ሳሚ አሳልፎ መስጠት ምን ማለት ነው? አልደረሰባት። በምን ሁኔታ ሊደርስባት ቻለ? ምክንያቱም ማርታ በምንም ጉዳይ እንደሌለች ነው የምናውቀው እኛ። ወይስ ማርታ ተብዩ የመቅደስ እህት ናት? ምናልባት የመቅደስን ወክላ ይህን ነገር ሳሚ እንደዚህ የምታደርገው ከሆነ ለምን በዛ ሰዓት የመቅደስ እስከ ትምህርት ቤት እንድትመጣ ያደረገው ሳሚ ነበረ። እሱም ከክፍለ ሀገር ተደውሎ ትእዛዝ ተሰጥቶት ነው። ምክንያቱም ልዑል እዛ ጋግቶ ያሳቀየውት ነበር። ስለዚህ የእሷም ልጅ እንኳን በእነሱ እጅ ብትገባ በስነ ስርዓት ተንከባክቦ ነው የሚያኖሩት እንጂ እንደናንተ እንዲሰቃዩ ምግብ ሳይበሉ ምግብ ሳይጠጡ መከራና ደብደባ ወንድ ልጅ ለወንድ ልጅ የማይገባው ነገር አይደረግም። እነሱ ጋር ተንከባክቦ ምግብ አብልተው ጥሩ ደረጃ ላይ እንዲደርሱ ነው የሚያደርጉት እንጂ ሌላ ምንም የሚያደርጉት ነገር የለም። ምክርን ሰጥተው የሰራው ስራ ከባድ ነገር ከሆነ ለህግ አካላት አሳልፎ ሰጥተው ህግ አካላትን ከፈረድበት ይፍረድበት፣ ከለቀቀው ይልቀቀው ብሎ አሳልፎ ለህግ አካላት ለፖሊስ ነው የሚሰጡት። እናንተ ግን ይዛችሁ የሆነ የተዘጋ ቤት ምንም አይነት መብራት የሌለበት ምግብ የሌለበት ቤት አስቀምጡና ሰው ታሰቃያላችሁ። ስለዚህ አንተን እውነት ሰው ከሆንክ ሳሚ ምስኪን ማለት የዋህ ስለሆነ የዋህ መሆኑ ካወቅ ለምን እንደዚህ ድርጊት ታደርግበታለህ? ለምን ተብሎ ማን ይደሰት ብሎ ብሩ ተቀበልክ? ምን ተጠቀምክ? ያሁን ባትወጣበት ጉድጓድ ውስጥ ነው ከርቼሌ ነው የገባኸው። አንዳንዴ እንጠቀማለን ብላችሁ ያልሆነ ነገር የምትሰሩ ሰዎች በሙሉ እኔ ይበላችሁ ነው ምለው። በእናንተ የመጣ ቤተሰባችሁ የሚሰደበው፣ በእናንተ የመጣ ቤተሰባችሁ የሚሰቃየው ስቃይ ነው እኔ የሚያሳዝነኝ። እናንተማ ይበላችሁ። ምክንያቱም ወዳችሁ ፈቅዳችሁ ያደረጋችሁት ነገር ነው። ግን እነዚህ ጀግኖት እኮ ቤተሰባቸውን፣ ማንነታቸውን፣ ህይወታቸውን አሳልፈው ሰጥተው ርስቅ ወስተው ነው ስራ የሚሰሩት። ቤተሰባችን እኮ ይጎዳል፣ ነገ የሆነ ነገር ይደርስባቸው ብሎ እኮ አይፈሩም። ሰው መዳን አለበት፣ ሰው ጉዳት መድረስ የለበትም፣ ሰው መሰቃየት የለበትም ብሎ ነው ቀንና ማታ ሳይተኙ የለፉ የሚያድሩት የለፉ የሚውሉት። ያ የለፉበት ስራ ደግሞ ውጤታማ ሳይሆን ማናቸውን ቤታቸው አይገቡ። ቢያማቸው እንኳን ያ ስራ ይሰሩታል። ያማቸው የተሰቃዩ ተራ በተራ ስራቸውን ይሰራሉ። እናንተ ግን ብር ለማግኘት ብላችሁ የሰውን ህይወት ያልሆነ ውስጥ እንዲገባና ስቃይ ውስጥ እንዲገባ ታደርጋላችሁ። በቁሙ ሲኦል ውስጥ ነው የምትከቱት። እስኪ ይሄ ሰው ልጅ ይኖረዋል፣ ልጁ ይናፍቀዋል። እስኪ ይሄ ሰውየው ቤተሰብ ይኖረዋል፣ እናት ይኖራል፣ እናቱ ታዝናለች፣ እናቱ ትሰቃያለች የሚባል አማርኛ እናንተ ጋር ይሰራ በምንም ታምር። እናንተ የሆነ ከእንጨት የተፈጠራችሁ ይመስላችኋል ይሆን? ከአውሬ የተፈጠራችሁ ይመስላችኋል ይሆን? አላቅም እኔ። እናንተም ከሰው ተፈጥራችኋል። እናንተ የሆነ ነገር ብትሆኑ ቤተሰባችሁ እንዲሰቃይ የምታውቁ ከሆነ ለሰው ቤተሰብ ለምን ነው የምታሰቃዩት? አሁን ሳሚ አይደለም የተሰቃየው፣ ሙሉ ህዝብ ተሰቃይተዋል። የነበልባል ክሮሞች በሙሉ ተሰቃይተዋል። እናቱ ዘገ ስቃይ ውስጥ ነው ያለችው። ግን አንተ ዛሬ ብር በጥፍ ስለሚከፈለኝ አፋለኝ ብለ ሰው ነኝ ብለ አፉን ሞልታ ምንድነው የሚባለው? ጠፋብኝ እኮ በጥፍ ይከፈለኛል ስለተባልኩኝ ቀርቤው አሳልፌ ለሷ ሰጠኋት። እሷም ደግሞ እንዲሞት አድርገዋለሁ። ሁሉም ጋዜጠኞች በሱ እርምጃ መውሰድ አለብኝ። እሱ እርምጃ ከወሰድኩበት እነሱ ምንም ነገር አያደርጉም። አስቡት፣ እነሱ በሱ ተቀጥቶ ቤታቸው ይቀመጣሉ።
እያንዳንዳቸው በየቦታ ብላ አወራች። ምን አደረጉ እነሱ? አሁን ሉሉም ሆነ ኤርሚያስም ሆነ ሚኪን ሆነ ብሩኬን ሆነ ምን አደረጉ? ዘላለም ሆነ ምን አደረጉ? ለሰው ስለደረሱ ሰው ማልቀስ እኛ በህይወት ያለን ሰው ማልቀስ የለበትም፣ ለሁሉም እንደርሳለን፣ ማንም መበደል የለበትም ስላሉ ነው ይህን ያህል ለእነሱ እርምጃ የሚወሰድባቸው፣ ለእነሱ ትምህርት የሚሰጣቸው። እነሱ እኮ ተምረው ተመራምረው ሰውን የሚያሰነጥሉ ህዝቦች እኮ ናቸው። እንዳንቺ ገገማ የሰውን ንብረት የሰውን ብር ለመቅማት የሚሮጡ ሰዎች በምንድነው ስርዓት እንዲይዙና ትምህርት እንዲወስዱ ብታረጊ ባይ ነኝ። እነዚህማ የተማሩ የሰውን ገንዘብ 5 ሳንቲም ማይፈልጉ፣ ለእውነት የቆሙ ማንም ሊያለቅስባቸው ማይፈልጉ፣ የሰውን ባይ የሌለባቸው፣ የሰውን ላብ ማይበሉ፣ እውነትና እውነት ይዘው ወደፊት የሚጓዙ ጀግኖች ናቸው። እነሱ ምንም አይነት ትምህርት ሊሰጥ ሰው ናቸው። አሁን ሊሳሳቱ ይችላሉ፣ ግን ቢሳሳቱም ሰውን በድለው አይደለም፣ የሰውን ንብረት ቀምተው አይደለም። አላችሁ አይደል እንዴ እናንተ የሰውን ንብረት ባልሽ አስቀምጠሽ ልጅሽ አስቀምጠሽ ሌላ ወንድ አግብተሽ ከሌላ ወንድ እንደፈለግሽ ትጨፍሪና ከዛ የዛ ወንድ ብር ምትቀሚ። አሁን ያንቺ ባል ነው እንዴ? ሚስት አለኝ ብሎ ያስባል እንዴ? ሚስቱ የሌላ ለብር ብሎ ለንብረት ብሎ ሌላ ወንድ አሳልፎ ሰጥቶ ከአንቺ ጋር የሚኖረው። ለማንኛውም ውድ ቤተሰቦቼ ዛሬ ያለውን ነገር ይሄ ነው። እጅ ከፍንጅ ተይዘዋል። እንግዲህ ሳሚ ባለበት ሰላም ይሁን ብላችሁ ዱአ አድርጉ፣ ጸሎት አድርጉ። ባይ ባይ።